ክብሮም ክብሮም እንዴ ሰኒ ዛሬም ለኔ ነው እንዴ? ላንቺ እንዳይሆን ከፈለግሽ ሂጂና ክብሮምን ጥሪው። ኧረ እኔ አልጠራውም እንዴ። እኔ ለራሴ ዛሬ ሲጨፍርብኝ ነው አልኩት። እና እኔም ልጨፍርብሽ ካልፈለግሽ ጥሪው። ክብሮም አንተ ክብሮም! እንዴ ሰኒዬ መተሻል እንዴ? ዋው እሺ ውሃ ያርገክ። ደሞ ምን ተፈጠረ? ደሞ እኔን በጨዋታ ምንም እንዳላደረገ ሰው ትሆናለህ። ልከባበር አይሻልም? እንታረገኝ ልትመታኝ ነው? ናመታኝ ሰኒ ተረፊ ትጎጃለሽ። ምን ትጎዳኛለህ? ከጀርባዬ እኮ በጩቤ ወጋኝ። ምን ምሰሩት? አረጋግላቸው ሰኒ ምንድነው? እኔ ደህና ነኝ። እሷ አመላበራት። አፍህን ዝጋ እሺ አንተ አስመሳይ ሴታ ሴት። ቆይ ለምን ሺት አትለብስም? ኒና ባለፈው ከኔ ቤት የወሰድሽው ሺት ያለ ስጪ ውስቲ። አንቺ ደግሞ አትረሽም እንዴ? ዝም በይ አንቺ ወሬኝ። እዚህ ቆምሽ ብቻ አንቺ ተጋደሉብኝ። ቆይ ምን አርጌሽ ነው እንዴ? አፈቀርኩሽ ብዬ ዝቅ ስላልኩ ነው እንደዚህ የምትሆኚው? ፍቅር ምን ማለት እንደሆነ እኮ አታውቅም። ፍቅር ምን ማለት እንደሆነ እስር ቤት የከተትከው ልጅ ያስረዳ። እሺ ሰኒ ምን እያልሽ ነው? ቆይ ምን ተፈጥሮ ነው? ይሄው የምታምኑትና የምታከብሩት ክብሮም እሱ ነው ጠቁሙ ጆከርን ያስያዘው። እኔ በፍጹም እንደዛ አላረኩኝም። እንዴ እኔ ምልልሃለሁ ለማንም ምንም አልተናገርኩም። አንቺ ሰኒ ምንም እንዳልነገርኩሽ ንገሩ እንጂ። ምን ልትክድ ነው? እኔ እንደዚህ አላደረኩም አልኩሽ እኮ። ሲጀመር ክብሮም የት አግኝቶት ነው እንደዚህ የሚያደርገው? ይኸውልሽ ሰኒ ብትረጋጊ ይሻላል። አዎ እኔ ምን ይስራ ምን ያድርግ የማውቀው ነገር የለም። ዋሽቶሽ እንደም ብዬ ነው። ምንድነው የምትጮጮው? ጎሽ ኪራ መጣ አይደለ? እኔ በአንተ ቤት የካርታ ጉዳይ ምን ጉድ ውስጥ እንደገባው ስማ። የምን ጉድ? ወንድምህ ነኝ ባይ ስፒድ የቤትህን ካርታ ወስዶ ሊሸጠው ሲል ነው የደበቅኩት። ከዛ አገተኝ፣ አሰቃየኝ። ከዛም ጆከር ራርቶ ከስፒድ ሊያስመልጠኝ ሲል መጣው። ከዛ በነጋታው ሞተ ተባለ። ከዛ ይሄ የማይረባ ወንድምህ ያዳነኝን ሰው ገሏል ብሎ ጠቆመና ሲያዘው። አዎ አድርጌዋለሁ። ምክንያቱም ስላጠፋ መቀጣት ስላለበት ነው። እና ሌላው ይቅር እንዴት ያልሞተን ሰው ሞተ ብለህ ትከሰዋለህ? እኔ ስለምትዩ ነገር ምንም አላውቅም፣ ግን ይሄ ሰውዬ ነፍሰ ገዳይ ነው። ስለዚህ ይቀጣል። እሱማ ማንንም አልገደለም። በአንተ ቤት የምንለያይ መስሎ ነበረ፣ ግን አልተሳካልም። አሁን ግባና ክፍል ገብታ አልቅስ። ሰኒ አክብሬሻለሁ። ከዚህ በላይ ላፊ እንዳትሄጂ። ምን እንዳታመጣ። በቃችሁ እንዴ! ጭቅጭቅ ነው ስልችት ያለኝ። እስኪ አንዳችሁ ጋር እንኳን ፍቅር ይኑር። ሰኒ እባክሽ ተረጋጊ። እንደዚህ ስትናገሪ ማዝም አለሽ። ክብሮም አርፍ በእናትህ ቁጭ በሉ። ቆይ እውነት ነው ሰኒ ያለችው? እኔ ምንም የማውቀው ነገር የለም። በቃ መረጃውን ሳገኝ ሄድኩኝ፣ ለህግ አካል መረጃውን ሰጠው፣ አለቀ። እኔ የምለው ቆይ አንተ መረጃውን እንዴት አገኘ? ያ ጭጎጉት የመሰለ ሰውዬ ነው አይደል? ማን ነው እሱ? ያ እኔን ያገተኝ ሰውዬ ነው ሰኒ ቤት ያለው። መርሲ ሞይ ነው። ከዚህ በላይ ማውራት አልፈልግም። ቆይ ምንድነው እየተፈጠረ ያለው? በየቀኑ አዳዲስ ነገር እንሰማለን። እንደኔ በጣም ነው የሰለቸኝ። ቆይ እሺ መቼ ነው ሰላም ምን ሆነው? እኔ ምንም እየገባኝ አይደል። በቃ የትም ቦታ እኮ ሰላም ነው። አላቅም ግን ደግሞ የከፋ መሰለኝ። ደግሞ ቅድም ሲያወሩ ነበር መርሲ ሞይና ክብሮም የሆነ ነገር ሳይስማሙ አይቀርም። በምንድን ነው የተስማሙት? እኔ እንጃ አላቅም። በደንብ አጣርቼ አልሰማሁም። ግን በእናታችሁ አደራ ለማን እንዳትናገሩ። ከኪራ ከተረፍኩ ክብሮም ራሱ አይለቀኝም፣ ይገለኛል። ጠራባ አስገቡ በእናትህ። ጠበቅ አድርጋታ ምንም ያልፈሰፍስ። ቆይ ምን አድርጌ ነው ይሄን ያለ የምትቀጠቅጠኝ? ምን ነው እንዴ? ጠንከር በል እንጂ ወንድ አይደለ እንዴ? ቆፍጠንጠን በል እንጂ። ምን እሺ ነው ፍሪኮ? እዚህ ነገር ሳትግቢ ያላልኩሽም እንዴ? ቆይ ልጁ እዚህ ማንም የሚረዳው የለም። ታዲያ ግድ ያንተ መጮሻ መሆን አለበት እንዴ? ተይ አባቢ ቢቀርብሽ ይሻልሻል። ዝም በል አንተ አሽቃባጭ። ተው ጆከርዬ፣ እኔ አንተ ማሰቃየት አልፈልግም። እኔ እንደው አንድ እድል ነው። ስማ ብትሄድ ይሻላል። እሺ ቆይ ባልሄድስ? ኧረ ገደልከው እባክህ እንዴ! ኧረ ምን እሺ ነው? ኧረ
አተበቃ ምን ሲል ገደላችሁት እኮ ለሁለት ኧረ በቃ ተፋቱ ተፋቱ በቃ ምን እሺ ነው ስማ ማን እንደሆንኩ አታውቁኝ ሰራላችኋለሁ እኛ ሰላም ነበርን ግን ባበጣ አይደለም እሺ ቴክኒክ ባወቀ ነው ተባላገር ደግሞ ቆይ ጠብቀ አዎ ባላገር ያውም ኩሩ ባላገር ዘራፍ አካኪ ዘራፍ ዘራፍ አካኪ ዘራፍ 50 ቢወለድ 50 ነው ጉዱ ከተመረቀ ይበቃል አንዱ የምየልጅ መጣ ቆለኛው ትንሹ አይደለም መሐከለኛው እንደ ቅባል ማስተኛው ለተባልኩኝ አንተ ትሰማኛል በሰላም እዚህ ተከባብረን ብንኖር ነው የሚሻለው እዚህ የማይችል ላይ ጉልበትን እያሳየ እርድና አይደለም እሺ ስማ እመነኝ ዋጋ ትከፍልበታለህ ለዚህ ረባ አንቺ በቃ ተረጋጊ ጉብት ዝም በል አንተ ማትረባ አመሰግናለሁ ወንድም አለ ምንም አይደለም ግን ራስህን መከላከል ልመድሽ በሰው ሀገር ሆነብኝ እንጂ በሀገሬማ ማን ነክቶኝ ከሀገሬ ከወጣው ዛሬ ገና ሰው እንዳለኝ ተሰማኝ ምንም አይደለም እና በቃ እንቀምጠው እናስተካክል እጅላስ ወደዚህ ራሱ ተማና እናስተካክል ሲባል በለውዳችን እዚህ ምን ነው ያው ቢስማ ጀማለችሁ ነው ደህና ነሽ? ቆይ ለምን ነው ስልክ ማታነሽ? ቆይ የት ነው ያለሽው አሁን? ሄሎ 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 ማይ ተነስተሻል እንዴ? አዎ እኮ ደወለች እንዴ በጣም ደስ የሚል ነገር ነው እና ምን አለች? ደህና ነኝ ምንም አትጨነቁ ብላ ዘጋችሁ። መልሼ ስደውል ደግሞ አይሰራም። ደህንነቷን ማሳወቋም አንድ ነገር ነው። እሱማ ግን ደግሞ ማንንም ማውራት ካልፈለገች በጣም ተናደልሽ ማለት ነው መሆኑን እና ለኪራት ነግሪው ምን ብዬ ነግረዋለሁ? ደግሞ ለሱ ሳደውል ለኔ መደወሏን ከሰማ እንዳይደብረው። አረ ምንም አይደብረውም። ዝም ብለሽ ደውይለት። መቼስ ስለሷ እያሰበ ከሚጨነቀው ጭንቀት አይበልጥም። እሱማ እኮ ልክ ነሽ። ወይ ካልሆነ ለናሆሜ ነግሬው እሱ ቢነግረው ይሻላል። አሁን እንደዛም ትቻለሽ። እስኪ ልሞክርላት። እስር ቤት ውስጥ መጣላት ቅጣት እንዳለው አታውቁም? እናውቃለን። እኔ ምንም አላረኩም ዋና እሱ ነው። አንተ ከመቼ ወዲህ ነው ከሰው ጋር ተስማምተህ የምታውቀው? እንዴ ብቻህን እኮ ብናስር ከግንብ ጋር የምትጣላ ሰው ነህ። ላስታውሰህ እንዴ? ኧረ አልፎረገጥኩትም ዋና። ቆይ ምንድን ነው ያጣላችሁ? አይ ምንም እንዲሁ ትንሽ አለመግባባት። አዎ ዋና ጀለስ በጣም ትፈጥናለችና ወየ ልላት ብዬ እኮ ነው። አሁን እዛ ክፍል ልላካችሁ እሱን ነው የምፈልጉት? ኧረ አይነፋም ዋና። እንዴ ተስማምተናል አይደል? ይረዳልሽ? አዎ ተስማምተናል። እንደዛ ከሆነ ጥሩ። ከተስማማችሁ ጓሮ ለአበባ መትከያ እየተቆፈረ ነው። ስለዚህ ሄዳችሁ ቆፈር አድርጉ። ኧረ አይመጣውም ዋና። እንዴ ምን ይሄ ነው? አንተ ዝም በል። አሁን ውጡልኝ። ኮንስታብል ክብሩም ልግባ ልብስ ልሰት ግቢ። አረ እርግጠኛ ነህ? ደህና ነህ? ልግባ። ኒና ግቢ አልኩሽ እኮ። ነይ እስኪ አረፍ በይ። አረ ችግር የለውም። ጭራሽ አመቻችተህ ልደበድበኝ ነው እንዴ? አይ እዚህ ይሻለኛል። እዚህቹ ቆማለሁ። ላወራሽ ፈልጌ ነው። ችግር የለውም። እዚህቹ ሆናለሁ። ንገረኝ፣ እየሰማሁህ ነው። ቆይ እኔ ለሰኒ ምን ነው የሚያንሰው? እኔ እሷን አይደለሁ በምን ልወቅ? ከጆከር በላይ ቆንጆ ነኝ። ደግሞ እኮ ወንድ ልጅ ሲንበጫበጭ አያምርም፣ ጠይም ሲሆን እንጂ። አዎ ግን እኮ ፈካ ስል ደስ ይላል። ማለቴ እንትን ብጭጭ ቀይ ሲሆን ወንድ ልጅ ደስ ይላል። ያው እንደኔ ከሚጠቁር አልጠቆረም ብዬ ነው። እሷን ለማግኘት እየሄድኩበት ያለሁበት መንገድ በሙሉ ስህተት እየሆነብኝ ነው። እንዴ አንተ ደግሞ ምን አጠፋ? ደግሞ እኮ ስፒድ ምን አይነት ሰው እንደሆነ ስላላወቅ ነው። ቆይ ማን ነው? ከሌላ የሚወለድ ወንድማቸው ነኝ ነው የሚለው። ጭራሽ ወንድሜን ያሳጣኝ። እንዲያውም አልጸጸትም፣ ይገባዋል። እንዴ
አረ ለመወሰናቸው እኩል ምናልባት እኮ ወንድማችሁ ላይሆን ይችላል። ወንድሜ ለማለት እኮ የግድ በደም መዛመድ የለብንም። ደግሞ ለምን ሲባል እሱ ሲሞት እንዴ ሰኒን አልሰማህትም እንዴ? አልሞተም አለች እኮ። የዛኔ ተናዳዩ ምን ይሆን አልገባኝም። እንዴት አላቅም ብቻ የሆነ ሰዓት በንዴት አልሞተም ስትል የሰማሁት መሰለኝ። እሺ አሁን ዝም ብለሽ ታስቢው ሰኒ ለማን የምትገባ ይመስልሻል? አይ እንዴ እኔ ምርጫ ላይ ጎበዝ አይደለሁም፣ ይቅርብኝ። ምን አስፈራሽ? የተሰማሽን ንገሪኝ። አረ ሰምቼ መስማት የተሳነው ከመሆን ይቅርብኝ። ይቅር ወያዬ፣ እንዲሁም ኪራይ እየጠራኝ ነው፣ ይቅርብኝ። ልብሱንም መውሰድ ይቅርብኝ፣ ሁሉም ነገር ይቅርብኝ። ወያዬ ኪራዬ ከሁኔታሽ ተረድቼዋለሁ። ሲጀምር አንቺ ጆከርን የመረጥሽለት። ቆይ ጆከር ከኔ በምንድን ነው የሚበልጠው? ያው መጣ ኪራ። መች ጠራሁሽ እንዴ? መቼስ ሞት ከሚጠራኝ አንተ ብትጠራኝ እኮ ይሻለኛል። ምንድን ነው የምትቀባጥሪው እንዴ? ይሄ ክብሮም ነው ከኔና ከጆከር ምረጭ ይለኛል። እና ምን አልሽ? እንዴ ድምጸ ታቅቦ ነው የመረጥኩት። በኋላ እኮ ጆከርን ብሎ ሊያቀነባብረኝ ነው። አረ እኔ ይቅርብኝ እናቴ። እንጂ በቃ ድፍረት የሚባል ነገር አልፈጠረብሽም ማለት? እንኳን አልፈጠረብኝ። በዚህ ምላሴ ደፋር ብሆን ድሮ ነበር የምሞተው። እስካሁን አጥንቴ ራሱ አፈር ሆኖ ነበር። ደብሮኝ ነበር። ፈታ አደረግሽ? አዎ በእኔ ሰቆቃ አንተ ተፍታታ። ማን ከልካ ያላችሁ? እኔ እዚህ ስጋ ያለቀኩ ከሳው። ቀልዱስ ቀልድ ነው። ቆይ ግን ስለ ስፒድ ምን የምታውቂው ነገር አለ? በቃ እናንተ ገጠር እያላችሁ ነው አግኝቶ ሲያሰቃየኝ የቤታችሁን ካርታ ደብቄ ወደ እናንተ መጣው። እሺ ከዛስ? ከዛ ሰኒን አንሺው አልኳት። ለካ አግተዋታል መሰለኝ። ጆከርንም እዛ አግኝታ ነው የተዋወቀችው። እና ይህን ሁሉ ጊዜ ለምን ዝም አልሽ? ይኸውልህ ኪራ፣ እኔ ካርታውን እስካስቀመጥኩ ሰዓት ብቻ ነው የማውቀው። ከዛ ምን እንደተፈጠረ አላውቅም። ቆይ ታዲያ ከክብሮም ጋር እንዴት ተገናኙ? እንግዲህ በጸብ መሀል ምን ብዙ እንደተፈጠረ አላወቅኩም፣ ግን ይመስለኛል ጆከር ሳይቀለው አይቀርም ስፒድን። ከዛ ይህንን ደግሞ ክብሮ ማወቀና ሄዶ ከሰሰው። ከዛ ታሰረ። ከዛ ሰኒ ደግሞ ሄዳ ጠየቀችው ይመስለኛል። ሳሰሚ እንደዚህ ካብራራሽ በሰሚ መልትይ ነበር። ይሄ እኮ መላምቴ ነው ኪራ፣ ተረጋጋ ብዬ ነው እንጂ ነገ ሰኒ ጋር ሄጄ አጣራለሁ። ሌላ ሽቲ ይዞ ለመምጣት ቸኩለሻል እንዴ? የምን ሽቲ ማለት? ቆይ አሁንም ያግትሻል እያልከኝ ነው? ይኸውልሽ ወሬ ፍለጋ ስትኳትኝ በዛው እንዳጠፊ። ኧረ በአሁኑማ ቭሎግ እየሰራው ነው የምሄደው። ብጠፋ እንኳን ያዩኝ ሰዎች እንዲጮሁልኝ ወይ ደግሞ ካልሆነ እናቴን ይዤ እሄዳለሁ። እንደፈለግሽ አንቺ እንደሆንሽ ለወሬ ሟች ነሽ። እኔ እኮ በጣም የሚያናድደኝ እኔ ጋር ያለውን ወሬ ከሰማችሁ በኋላ ለወሬ ሟች ነሽ የምትሉኝ ነገር እኮ ነው የሚያናድደኝ። በይ በቃ ለማንኛውም እስኪ ወተት አፊል፣ ጨጓራዬ ይነዳል። እሺ በቃ እኔም እጠጣለሁ። ውይ ችግር የለውም ኪራዬ፣ ያው ከተባረርኩበትም ስራ ቢሆን ደሞዝ ገብቶልኛል። ከዛ ገዘልሃለሁ። እሺ እና ሌላ ምን አለች? ደህና ነኝ ብላ ብቻ ነው ስልኩን የዘጋችሁ። ቆይ ይሄ ነገር እንዴት ነው? ይኸው ከቅድም ጀምሮ ደጋግሜ እየደወልኩ ነው፣ ስልኳን ዘግተዋለች። አሁን እሺ እንዴት ብዬ ነው ለኪራ የምነግረው? አላውቅም፣ ግን እኔ ብነግረው ይደብረዋል። ባንተ ያምራል ብዬ ነው። ለነገሩ ከምንም በላይ ደህና መሆኗን ካወቅን በቂ ነው። ሌላው ነገር ትርፍ ነው። እሱ ሳው ግን አሁን ምንድን ነው የምናደርገው? ደህና ነኝ ካለች በቃ አባቷ ጋር ሄዳለች ማለት ነው። ስለዚህ ያለን አማራጭ አንድ ነው፣ ምሩ በቃ ሽማግሌ መላክ ነው። አዎ ቶሎ ትመለስ። መራረቃቸው ጥሩ አይደለም። ቶሎ ችግሩን እንፍታው። ይኸውልሽ ሁለቱም እኮ እልህ ይዟቸው ነው እንጂ እኮ በጣም ተነፋፍቀዋል። ደግሞ ኪራ በጣም እየተጎዳ ነው። ስላላየሹ እንዴት አይጎዳ? ሚስት እኮ ናት። ደግሞ እሷንስ መቼ አየናት? እሱ ሰው ግን አላቅም። በእናትሽ ምን አይነት ሰይጣን ነው መሀላችሁ የገባው? እንግዲህ ፈጣሪ ሰላም ይስጣቸው እንጂ ሌላ ምን ይባላል? ደግሞ እዛና ኪራ ጋር ክብሮም እና ሰኒ ሊጋደሉልሽ ነበር። አሁን እኮ ሰላም ነበረች። እዚህ ቆይታ እኮ ነው ሄደችው። አንቺ አላየሻትም እንዴት እንደሆነች? እሳት ጎርሳ እሳት ለብሳ ነው የመጣችሁ። ለምን? ቆይ ይኸውልሽ ጆከርን ያሳሰረው ክብሮም ሳይሆን አይቀርም። ምን? እንዴት? በምን ታምር? ምን አውቀው ነው ያሳሰረው? አላቅም፣ ግን የሆነ ሰው ከጀርባቸው እያቀሳሰረ ይመስለኛል። ምን አይነት ነገር ነው ግን እየተካሄደ ያለው? አላቅም። አንዱን ችግር ተወጣን ስነ ደግሞ ሌላ ችግር ይጨምራል።